ዳውን ሲንድሮም ያላቸው ልጆች አይተሽ ታውቂያቸዋለሽ። ኦቲስቲክ የሆኑ ልጆችን ግን አይተሽ አታውቂያቸው። ኢትዮጵያ ቢኖርም ግን አሜሪካዊም ጭምር ነክ አይደለ? አንድ ጊዜ ትዝ ይልሻል 2 ዓሳና 5 እንጀራ የያዘ አንድ ትንሽ ልጅ ነበረ መጽሐፍ ቅዱስ ላይ። ያቺን ምሳውን ሊበላት ይችላል፣ ግን ለጌታ ሲሰጠው ጌታ ለ5000 ሰው አደረገው እና እኔ ያቺ ዓሳና እንጀራዋን ከምበላት ከዛ ለብዙ ሺህ ሰው ቢሆንልኝ እመርጣለሁ። ጂኦግራፊክ ሎኬሽንሽ ለመኖር የምትወስኝበት ቦታ በህይወትሽ ወሳኝ ነው። ብዙ ጊዜ ያው ዶክተር እንላለን። ዶክተር ግን የምን ዶክተር ነው የሚል ጥያቄዎችን ደግሞ በስፋት ሰማለሁ። እኔ ብጠየቃለሁ ዶክትሬቴ ሕክምና ነው። ሕክምና ነው። አዎ አዲስ አበባ ነው የተማርኩት። አዲስ አበባ ዩኒቨርሲቲ አሁን ኮሌጅ ኦፍ ሄልዝ ሳይንስስ ተብሏል። ጥቁር አንበሳ ግቢ ውስጥ ያለ ሜዲካል ፋክልቲ ነበር በእኛ ዘመን የሚባለው። እዛን የተማርኩት በሕክምና ነው። ዶክትሬቴን የወሰድኩት ከአዲስ አበባ ዩኒቨርሲቲ። ምን አነሳሳ ለመቀጠል ትምህርትን ከዛ በኋላ? ይኸውልሽ አሁን ሐኪም ሆንኩኝ። ሜዲካል ዶክተር ሆኜ ጀነራል ፕራክቲሽነር ይባላል እና እሱን ሆኜ ቢሾፍቱ ሰራ ነበር፣ ደብረ ዘይት፣ ከዛ አዳማን ሰራ ነበር። አዲስ አበባ ደግሞ ጉድ ሼፐርድ ሰራ ነበር። ከዚህ በፊት ብየዋል። የግሩም አባት ክሊኒክ የነበረው ዳግም ይልማ ክሊኒክ ሰራ ነበር። ጉድ ሼፐርድ ደግሞ ሰራ ነበር። እንደውም ባለፈው ስለ ላቦራቶሪ ሳወራ የክሊኒክ ገቢ እኮ ላቦራቶሪ ነው አሉኝ። ያለኝ የክሊኒኩ ባለቤት ስል እነዚህ ጉድ ሼፐርድም አይደለም የዳግም ይልማም አይደለም፣ ሌላ ቦታ የሰራሁበት አጭር ጊዜ የሰራሁበት ቦታ ነው። እሱም ጥሩ ኮሬክሽን ነው እና እንደዛ እየሰራሁ ጉድ ሼፐርድ በተለይ ስሰራ ከውጭ የመጡ ሐኪሞች ናቸው ስለሚባል የዛ ጊዜ እኔ እኮ ገና ከተመረኩ 1 ዓመቴ ነው። እዛ እየሰራሁ ገና 1 ዓመቴ ነው። ከዚህ ሲመጡ ፔሸንቶች ብዙ ቦታ ዞረው ነው የሚመጡት። ማለት የኔ አስተማሪዎች ያክሟቸዋል፣ ፕሮፌሰሮች ያክሟቸዋል። ከዛ ሲመጡ ሳይ የት ሄደሽ ነበር ስል እዛ ታክም ያለው እዛ ታክም ያለው እዛ ታክም ያለው እዛ ታክም መፍትሄ አላገኘሁም ይሉኛል። ከዛ እኔ ወደ ምን መግባት ጀመርኩ? ወደ ካውንስሊንግ መግባት ጀመርኩ። ወደ ህይወታቸው መግባት ጀመርኩ። ከዛ አንዳንዱ ችግር ጤና ሆኖ የጤና ችግር ሆኖ የመጣው ነገር እንደዚህ ኮንቨርሽንስ የሚባሉ አሉ። ሂስቴሪካል ኮንቨርሽን ሜንታል ችግር ሆኖ ስትረስ ሆኖ ወደ አካላዊ በሽታ መስሎ ይመጣል። ሃይፖኮንድሪያስ የሚባላል እነዚህ ኒውሮቲክ ዲስኦርደርስ የሚባሉ ብዙ ሰው እሱ እንዳለው አወቅኩኝ። ብዙ ሰው አክቹአሊ የጉበት በሽታ የኩላሊት በሽታ እንዲህ ሳይሆን ሳይኮሎጂካል ችግር እንዳላቸው መረዳት ጀመርኩ። ከዛ ያ ሲገባኝ ብዙ ሳይኮሎጂውን ማንበብ ጀመርኩ። ሳይኮሎጂውን በጣም ሳነብ ለምን ገብቻ ልማረውም ደግሞ የሚል ሐሳብ መጣብኝ። ምክንያቱም ድሮም ፊክሽን አነባለሁ፣ ፊክሽን ወድ ነበር። የፊክሽን ካራክተሮች ብዙ ጊዜ አሁን የሲድኒ ሼልደን መጽሐፎች ነበሩ አዲስ አበባ ውስጥ። ብዙዎቹ ይሄ ሳይኮሎጂካል ካራክተሮች ይፈጥራል። ለምሳሌ ደብል ፐርሰናሊቲ፣ መልቲፕል ፐርሰናሊቲ ምናምን ያላቸውን ካራክተሮች ይሰራልና እሱም ኢንትረስትድ እንደሆነ ሲያደርገኝ ስለነበር ሳይኮሎጂ ልማራልኩ። ጥታ 6 ኪሎ ሄድኩኝ። 6 ኪሎ ሄድኩ፣ ተወዳደርኩ ከተማሪዎች ጋር ጥሩ ውጤት አመጣው፣ ገባው፣ ሳይኮሎጂን ሰራሁት በማስተርስ ዲግሪ። ስለዚህ ሳይኮሎጂን ስሰራ ማስተርስ ዲግሪ ስሰራ እንዲሁ ዲግሪ ደግሞ በሳይኮሎጂ ደግሞ ይኑረኝ ከዶክትሬቱ በላይ ብዬ ሳይሆን አስፈላጊ እንደሆነ አመኘበት ነው። ትክክል እንደሆነ አመኘበት ነው። ከዛ በመንፈሳዊው ደግሞ መጽሐፍ ቅዱስ አስተምራለሁ ነበር። መጽሐፍ ቅዱስ አስተምር ይሄ ሄርሜኔቲክስ የሚባል ነገር አለ። ስነ አፈታት ነው። እንዴት በትክክል ቃሉ እንደምትተረጉም የሚያስተምርሽ ነው። ሆሚሌቲክስ ደግሞ የሚባል ነገር አለ። ሆሚሌቲክስ ማለት ደግሞ ፕሪቺንግ ሜተድ ነው። እንዴት እንደምትሰብክ የሚያስተምርሽ ነው። እና እኛ እናስተምራለን፣ እንሰብካለን። የቴዎሎጂ ምሁራን ቁጭ ብለው ይተቹናል። ልክ ናቸው እንዴ ይሄ እንደዚህ አይደለም፣ ይሄ እንደዚህ አይደለም፣ እዚህ ጋር እንዲህ ብሏል ምናምን ሲተቹ እንናደዳለን እኛ። ምክንያቱም ለምን ይተቹናል ብለን፣ ግን ልክ ነበሩ። በኋላ አሰብኩትና ለምን አልማረውም ቴዎሎጂ አልኩኝ።
ዋይ ኖት። ከዛ ኢትዮጵያን ግራጁዌት ስኩል ኦፍ ቴዎሎጂ የሚባል አለ ኤግስት፣ እዛ ሄድኩ። እሱን ቴዎሎጂ መማር ጀመርኩ። በጣም ወደድኩት። ከዛ የማስተርስ ፕሮግራም ውስጥ ነበርኩ። ውጪ መውጣት ስለነበረብኝ የሆነ ፖስት ግራጁዌት ዲፕሎማ የሚባለውን ሰጡኝና ውጪ ጨረስኩት። ስለዚህ ቴዎሎጂም ስማር ፐርፐዝ ነበረው፣ አላማ ነበረው። በአላማ ነው ማስተርስን የሰራሁት። ስለዚህ በሳይኮሎጂ ማስተር ሰራው፣ በቴዎሎጂ ማስተር ሰራው። በሕክምናው ግን አሁን እየሰራህበት ነው እንዴ ዶክተር? ከዛ ሶስተኛው ልጨርስልሽ። ሶስተኛው አለኩ። በሕክምና ደግሞ በሜዲካል ዶክተር ስትሆኚ በአንድ ነገር ስፔሻላይዝ ማድረግ አለብሽ። በሆነ ነገር ወይ የአይን ወይ የቆዳ ወይ የማህፀን ወይ የህፃናት እንጂ እንትን አይደለም። ስለዚህ እሱን አንድ ስቴፕ መሄድ ስለነበረብኝ እዛው አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ። እዛ ገባሁና በትሮፒካል ኤንድ ኢንፌክሽየስ ዲዚዝ የሚባል ፕሮግራም ወይም እንትን ትሮፒካል ሜዲሲን ልትይው ትችያለሽ። በሱ ማስተር ኦፍ ሳይንስ ሰራው። ከዛ ፐብሊክ ሄልዝ ስፔሻሊስት ሆኜ ላይሰንስድ ሆንኩ። አሁን በሶስቱም ላይሰንስድ ነኝ። አሁን በኢትዮጵያ መንግስት አሁን ደሞ አሳድሱ ተብሎ ሰሞኑን ሰማ ነበርና የፐብሊክ ሄልዝ ስፔሻሊስት ላይሰንስ አለኝ። አሜሪካ ውስጥ አሁን ፕሮሰስ የተደረገ በካውንስሊንግ ሳይኮሎጂ ላይሰንስ ደግሞ አለኝ ከዲግሪዎች ተጨማሪ። በቲዮሎጂው ደግሞ አሁንም አሜሪካ ውስጥ ኦርዲኔሽን የሚባል ነገር አለ። በሱ ኦርዴንድ ሆኜ ደግሞ ኦርዴንድ ነኝ። ብላስተምር ብፈልግ መጽሐፍ ቅዱስን ከዲግሪው በተጨማሪ ኦርዲኔሽንም አለኝ። እንደዛ ነው። ግን ሁሉም አላማ ነበራቸው። 3 ተጨማሪ ማስተርስ ዲግሪዎች አሉኝ ብሎ ለዝነጣ ሳይሆን አላማ የተደረጉ ናቸው እያንዳንዳቸው። ዶክተር የሕክምና ዶክተር መሆንህን የሚያውቁ ሰዎች አሁን ላይ ይሰራሉ ወይ? በሱኛው አሁን በሕክምና ክሊኒክ ውስጥ አልሰራም፣ ሆስፒታል ውስጥም አልሰራም። መስራት ብፈልግ በጣም ቀላል ነው። እኔ ግን ትኩረት ማድረግ የፈለኩት ሌሎች ነገሮች ላይ ነው። ሌሎች አሁን በእኔ ንባብ በእነዚህ ሁሉ ደግሞ ትምህርቶች መሰባሰብ ክሊኒክ ውስጥ ቁጭ ብዬ በቀን 20 ሰው ከማከም ይልቅ ባስተምር፣ ሌክቸር ባደርግ፣ ትሬኒንግ ብሰጥ፣ ለህዝብ በሆን ጥሩ ነው ብዬ አስባለሁ። አንድ ጊዜ ትዝ ይልሻል 2 ዓሳና 5 እንጀራ የያዘ አንድ ትንሽ ልጅ ነበረ መጽሐፍ ቅዱስ ላይ። ያቺን ምሳውን ሊበላት ይችላል። የራሱ ዓሳ ነች፣ የራሱ እንጀራ ነች፣ ሊበላት ይችላል እና የሱን ምሳና ራቱ አድርጎ መብላት ይችላል። ግን ለጌታ ሲሰጠው ጌታ ለ5000 ሰው አደረገው እና እኔ ያቺ ዓሳና እንጀራዋን ከምበላት ከዛ ለብዙ ሺህ ሰው ቢሆንልኝ እመርጣለሁ ማለት ነው። እውነት ነው። እንግዲህ ዶክተር ይህንን ካልን በአሁኑ ሰዓት ታዲያ ምን እየሰራክ ነው? እሺ እኔ አሁን በቋሚነት ባለፈው ለምሳሌ ትራቭል ያደረኩበት 10 ፕሮግራሞች 9 ስቴቶች እንደተደረገው ሌክቸር ማድረግ ማስተማር ሌክቸር መስጠት አንዱ ስራዬ ነው። በተለያዩ ቦታዎች ላይ መስሪያ ቤቶች፣ የተለያዩ ኦርጋናይዜሽኖች ሲጋብዙኝ ትሬኒንግ መስጠት፣ ወርክሾፕ መስጠት፣ ሴሚናር መስጠት ስራዬ ነው። ከዛ ኢንዲቪጁዋል ካውንስሊንግ መስጠት። ስለዚህ ካውንስሊንግ ሰራለሁ። ካውንስሊንግ እና ሳይኮቴራፒ ደግሞ ሰጣለሁ። ለሰዎች ሳይኮቴራፒ ሰጣለሁ። ወጣቶች ሲያስቸግሩ ይመጣሉ እኔ ጋ ይስተካከላሉ። ቤዚካሊ ሌክቸር ማድረግ፣ ትሬኒንግ መስጠት፣ ሴሚናሮች፣ ኮንፈረንሶች ላይ ማስተማር፣ ዋን ቱ ዋን ካውንስሊንግ መስጠት፣ የቤተሰብ ደግሞ ፋሚሊ ካውንስሊንግ መስጠት፣ እነዚህ ናቸው አሁን እየሰራኋቸው ያሉት። እንዳልኩሽ ነው አሁን እኔ ፐብሊክ ሄልዝ ስፔሻሊስት ስለሆንኩኝ በኢትዮጵያ ላይሰንሴ የህብረተሰብ ጤና ስፔሻሊስት ስትሆኚ ክሊኒክ ውስጥ አይደለም የምትሰሪው፣ ሆስፒታል ውስጥ አይደለም የምትሰሪው። ኢትስ አባውት ዘ ፐብሊክ ጉዳዮችን ነው እና የህዝቡ ማህበረሰብ ውስጥ ያለ ሰፊውን ነገሮች ነው የምታየው እና እንደዛ ነው እያረኩኝ ያለሁት። ብዙ ሰዎች ኢትዮጵያ ውስጥ ምትኖር አይመስላቸውም። እኔ የምኖረው ኢትዮጵያ ነው። ኢትዮጵያ፣ አዲስ አበባ፣
ጠባቂም የለኝም። በስነ ስርዓት ከተማ ውስጥ ህዝቡ መካከል ነው የምታገኝ እና ሲኤምሲ አካባቢ ከመጡ አያጡኝም። ኢትዮጵያ ብትኖርም ግን አሜሪካዊም ጭምር ነህ አይደለ? አዎ። እንዴት ልትሆን ቻልክ? እሱ እንዴት መሰለሽ የሆነው መጀመሪያ እኔ አሁን ኢትዮጵያ ስኖር አሜሪካ ለመኖር ሞክሬ ያውቃለሁ። አሜሪካ ለመኖር ሞክሬ ያውቃለሁ። ቨርጂኒያ ለመኖር አንድ ጊዜ ሄድኩኝና የት ብኖር ይሻላል ብዬ አሰብኩኝ። ካሊፎርኒያ ልኖር፣ ቨርጂኒያ ልኖር፣ ሺካጎ ደግሞ ብዙ ሄድ ነበር። ሺካጎ ልኖር ብዬ ሞክሬ ያውቃለሁ። ግን ፕኔል በጣም ኢምፖርታንት ነገር ልንገርሽ፣ ጂኦግራፊክ ሎኬሽንሽ ለመኖር የምትወስኝበት ቦታ በህይወትሽ ወሳኝ ነው። ለምን? ፕኔል የት ነው የምትኖረው? ፕኔል አሁን አዲስ አበባ ሆና የምትሰራው ስራ አለ። ፕኔል የሆነ እድል አግኝታ ዝም ብላ አሜሪካ ብትሄድ አሁን ያላት ኢንፍሉዌንስ ላይኖር ይችላል። ቦታሽን ማወቅ አለብሽ። የት መኖር እንዳለብሽ ከእግዚአብሔርም ዘንድ የሚሰጥሽ ቦታ አለ፣ መኖሪያ ቦታሽ አለ። በጣም ተጽዕኖ ልታሳድር የምትችይበት ቦታ አለ እና እሱን መለየትና ማወቅ በጣም ጥሩ ነው። እና እኔ እንደዛ የለየው ይመስለኛል። አሜሪካ ቦታቸው የሆኑ ሰዎች አሉ። እዛ በደንብ ተረጋግተው ኢፌክቲቭ ሆነው ኑሯቸውን የሚኖሩ ስራቸውን የሚሰሩ ሰዎች አሉ። ካናዳ ቦታቸው የሆኑ ሰዎች አሉ። ሳውዝ አፍሪካ ቦታቸው የሆኑ ሰዎች አሉ። እኔ ቦታዬ ከፈጣሪም በኔም ደግሞ በጥሬም በሁሉም ነገር ቦታዬ ኢትዮጵያ እንደሆነ አውቃለሁ። ሰዎች ደስተኛ ሳይሆኑ ብዙ ህይወትን ያሳልፋሉና በጣም ትልቅ ነገር ነው። እንዳልከው ነው። ዜግነት አለኝ፣ አሜሪካን ፓስፖርት አለኝ። እንዴት እንደሆነ ልንገርሽ። መጀመሪያ ሄድኩ፣ በትዳር ሄድኩ። ስለዚህ በትዳር ሲሄድ በኢሚግራንት ቪዛ በሚባል ነው ሄድኩት። በኢሚግራንት ቪዛ ስቴጂ፣ በትዳር ስቴጂ ወዲያው የመኖሪያ ፈቃድ ይሰጡሻል፣ ግሪን ካርድ ይሰጡሻል። እና ግሪን ካርድ የሚባለውን ነገር አገኘው። ከዛ ተመልሼ መጣሁ። ግሪን ካርዴን ይዤ ግን የምኖረው ተመልሼ እዚሁ ነበር። ኢትዮጵያ ነበር ኢትዮጵያ ነው ነበር። ግሪን ካርድ ካለሽ በአመት አንድ ጊዜ በአመት አንድ ጊዜ አሜሪካ መግባት አለብሽ። በዛ ግሪን ካርዱን ልውስጥ ታደርጊዋለሽ። አሁን እንደውም አሳጥረውታል፣ 6 ወር እንደውም ጭራሽ ግሪን ካርድ 3 ወርም እያሉ ነው። እንደውም ግሪን ካርድ ያላቸው ሰዎች እንዳይወጡ ያለ ምክንያት እንዳይወጡ እያደረጉ ነው አሁን የትራምፕ አስተዳደር። እና እኔ እመላለስ ነበር፣ በየአመቱ አሜሪካ ሄዳለሁ። በዛውም ፕሮግራሞች አሉኝ 14 15 ዞሬ መንፈሳዊ ፕሮግራሞች ነበሩ። ዞሬ እመለሳለሁ እና በየአመቱ ሄዳለሁ። አንደኛው አመት ላይ ሲሄድ አንዲት ሴት ፖሊስ ነበረች፣ አናገረች እና ግሪን ካርዴን አየችና ካልኖርክበት ለምን አትመልስልንም አለች። አሁን ትራቭል ማረግበት የአሜሪካ ፓስፖርት ነው። እዚህ ጋር ግልጽ መደረግ ያለበት ነገር ግን አለ። እኔ ሽሮ ምበላ የጀበና ቡና ምጠጣ ደንበኛ ኢትዮጵያዊ ነኝ። ግን ያ ፓስፖርትሽ ነው ወረቀቱ ነውና ሲገባኝ በኋላ ለምን እንደተሰጠኝ ከላይም እግዚአብሔር የፈቀደበት ምክንያት ትራቭል ለማድረግ በጣም ይቀልሻል። በጣም አሁን ለምሳሌ በአሜሪካ ሲሄድ ቪዛ ሄጄ አልሰለፍም። ካናዳ ሲሄድ ኤምባሲ ሄጄ ቪዛ አልጠይቅም። አውሮፓ የትም ሀገር ሲሄድ ቪዛ አልጠይቅም። ቪዛ የሚጠየቅባቸው ከሆኑም በጣም በቀላሉ ነው የምታገኘው። እና ለዛ ነው ትራቭል ለማድረግ ይጠቅማል እንጂ ሌላ እኔ እዚሁ ነው የምኖረው ኢትዮጵያ ውስጥ ይህንን ፓስፖርት በመያዜ የሚፈቀዱልኝና የማይፈቀዱልኝ ነገሮች አሉ። ለምሳሌ መምረጥ አልችልም። መምረጥ አልችልም፣ መመረጥም አልችልም። እሱም ብቻ ይከለክልሻል። ሌላ ሁሉም ኢትዮጵያ ያለው መብት አለኝ እና እንደዛ ነው። እንግዲህ የመጀመሪያው መነሻክ ላይ ያነሳሃት ሀሳብ ነበረች። መጀመሪያ ወደ አሜሪካ ለመሄድ ወይም ደግሞ ግሪን ካርዱን ለማግኘት መነሻ የነበረው ትዳር ነው ብለክ ነበር እና ያው መቼስ ዶክተር አሁን ላይ ደግሞ አሁን ላይ ያለው የፍቅር ህይወት ምን ይመስላል? የኛ ስታተስ እንዴት አስቸጋሪ መሰለሽ። ማለት አግብተን ከትዳር የወጣን ሰዎች ወይም በፍቺ የተለያየን ሰዎች
በጣም አስቸጋሪ ነው ስታትሳችን። አንድ ምሳሌ ልንገርሽ፣ ስቶሪ ልንገርሽና አንቺም ሀሳብ ትሰጭበታለሽ። አንድ ጊዜ 3 ሴቶች እኔም ማውቃቸው ወዳጆቼ ናቸው። 3ቱም ሚዲያ ላይ ያሉ ናቸው። አንዷ ሬዲዮ ላይ ነበረች፣ አንዷ ዩቲዩብ ላይ እና 3ቱም አግብተው ፈተዋል፣ ጓደኛሞች ሆነዋል። 3ቱም ልጅ አላቸው እና ልጅ አላቸው። አንዷ 2 ልጅ አላት፣ ሌሎቹ አንድ ልጅና ያንግ ልጆች ነው ያሏቸው። የ8 ዓመት የ9 ዓመት ልጅ ነው ያላቸው። ተፋተዋል። 3 ናቸው፣ ሲንግል ማም ናቸው 3ቱም እና ማግባት አይፈልጉም። ማግባት የማይፈልጉት ማግባት ትዳርን ጠልተው ሳይሆን በልጆቻቸው ላይ አዲስ አባት ማምጣት አይፈልጉም። 3ቱም አቋማቸው እንደዛ ነው። አሁን ባገባ አዲስ አባት በልጄ ላይ ላመጣ ይሄን ማድረግ አልፈልግም የሚል 3ቱም አቋም አላቸው። አንድ ቀን አስታውሳለሁ፣ ቅዳሜ ቀን ነው። ተሰብስበው ያወራሉ 3ቱ ሆነው ተገባብዘው እና ግን ብቸኝነቱስ ይባባላሉ። ብቸኝነቱስ ማግባት አንችልም፣ ቦይፍሬንድ እንዳንዲስ ደግሞ ሃይማኖታችን አይፈቅድም፣ ጀጅ እንደረጋለን። እሺ ማግባት አልችልም፣ ቦይፍሬንድ መያዝ አልችልም፣ ብቸኝነቱ ደግሞ ገደለን ብለው እዛ ጋር የሞቀ ውይይት ይዘዋል። ከዛ በኋላ ምን ወሰኑ መሰለሽ? እኔ ጋር መደወል ነገረችኝ አንዷ። እኔ እኮ እጄን መያዝ ፈልጋለሁ፣ ጓደኛ ፈልጋለሁ፣ ቁጭ ብዬ ማወራው ፍቅረኛ ፈልጋለሁ። ከዛ ማግባት አልችልም እና ምንድን ነው የምናደርገው አሉ። ማግባት ካልቻለን ቦይፍሬንድ መያዝ ካልቻለን ምንድን ነው የምናደርገው? ለኛ ምንድን ነው ያላችሁ መፍትሄ አሉ። አሁን እዚህ ጋር ከባድ ነው፣ በጣም ከባድ ነው። በህይወቴ ከተጠየቅኳቸው ጥያቄዎች ከባዱ ነው። አግቢ እንዳልላት ልጄን ፕሮቴክት ማድረግ ፈልጋለሁ ብላኛለች። አርፈሽ ተቀመጪ እንዳልላት ያንግ ናቸው፣ በአንቺ እድሜ ምናምን ነበሩ እና አርፈሽ ተቀመጪ በቃ for the rest of your life አርፈሽ ተቀመጪ፣ ዝም ብለሽ ተቀመጪ ለማለት ከባድ ነው። ቦይፍሬንድ ያዙ ለማለት አይቻልም። ስለዚህ መልሱ ምንድን ነው? እኔ ለራሴ ራሱ ማወቅ ፈልጋለሁ። ይሄ እኔ ረጅም ጊዜ ያሰብኩበት የመጀመሪያ መልሴ የሚሆነው የሃይማኖት አባቶቻችሁ በየሃይማኖታችሁ የሃይማኖት አባቶቻችሁ የሚነግሯችሁን ስሙ ማለት ነው። ሴፍ ለመሆን የምለው ያንን ነው። ከዛ በኋላ ግን በደንብ አሰብኩበት። ምንድነው የሚሆኑት? አሁን እንደኔ ያሉ ሰዎች እንደነሱ ያሉ ሰዎች ምንድነው ማድረግ ያለባቸው? ማግባት አይችሉም፣ እዚህ ዛዛዛ ማለት አይችሉም፣ ቦይፍሬንድ እንደሌላው ሰው መያዝ አይችሉም። መንፈሳዊ ሃይማኖታቸው የማይፈቅድ ከሆነ ከዛ እኔ የደረስኩበት አሁንም ይሄን እንዲከተሉ አይደለም። ሰዎች ግን እንደየሃይማኖታቸው ሃይማኖት በዚህ ውስጥ ያላለፉ ሰዎች ነው። አግብተው የፈቱ ልጅ ያላቸው ማግባት የማይፈልጉ ለነሱ ነው የምናገረው። እኔ ምን ወሰንኩኝ? በጣም ኢምፖርታንቱ ነገር ግንኙነት ውስጥ ቃል ኪዳኑ ነው ብዬ ነው የማምነው። the covenant ባንቺና ያንቺ ፍቅረኛ በሆነው ሰው መካከል ያለው ኪዳን በእግዚአብሔር ፊት የተገባ ኪዳን። ትዳርንም ክቡር የሚያደርገው በሁለቱ ሰዎች መካከል ኪዳን ስለተገባ ነው። ስለዚህ እኔ የሰጠሁት መፍትሄ ስቴዲ የሆነ በደንብ አስበውበት ቋሚ የሆነ ለረጅም ጊዜ የሚቆይ ትክክለኛ የሆነ የፍቅር ጓደኛ ይኖርሽ። ቃል ኪዳን ሳትገቡ ግን ማለት የትዳር ባይሆንም ግድ በጓደኞች መካከል በፍቅረኞች መካከል የሚገባ ቃል ኪዳን በእግዚአብሔር ፊት እሱን ሳትገቡ ምንም ነገር አታድርጉ። ግን ለምሳሌ ምን አይነት መሰለሽ? ለምሳሌ ኦፕራ ዊንፍሬ አላገባችም። 30 ዓመት አንድ ጓደኛ አላት፣ ሌላው እንዳታውቅ ኪዳን አላቸው። ያው አግብታለች ማለት እኮ ነው። ያ ማለት ነው። አዎ አንድ ቤት አይኖሩ፣ ባልና ሚስት አይባሉም። 30 ዓመት ግን አንድ ወንድ ነው የምታውቀው። ስለዚህ እንደዚህ አይነት አሬንጅመንቶች ቋሚ ስቴዲ ረጅም ጊዜ የሚቆይ በሁለቱ መካከል በመግባባት ላይ የተመሰረተ በቃል ኪዳን የሆነ ሪሌሽንሺፕ ውስጥ መግባት ይችላሉ ብዬ ወሰንኩ። አግብተው ለፈቱት ሲንግል ማም ሲንግል ዳድ ለሆኑት ነው
መጀመሪያ የሃይማኖት አባቶቻችሁን አማክሩ ብያለሁ። ምክንያቱም ፓኒሽ ልናደርጋቸው አንችልም። አግብተው ስለፈቱ ልንቀጣቸው አንችልም። ማግባት አይችሉም። ሰው ናቸው። ብቻቸው መሆን አይፈልጉም። ሰው ያስፈልጋታል። ጓደኛ ያስፈልጋታል። ከሌላ የሚሆን ሰው ያስፈልጋታል። የሚጠብቃት ሰው፣ ፕሮቴክት የሚያደርጋት ሰው ያስፈልጋታል። ቁጭ ለምታወራ እንደ ጓደኛው የምትሆነው ሰው ያስፈልጋታል። በህይወት ዘመንሽ ይሄንን ማድረግ አትችይም ብዬ ልከለክላት አልችልም። ኪዳን ካለው የከበረ ነው ብሎ ዛሬ ተገናኝተው በ3 ወሩ የሚለያዩት ነገር አይደለም። አስበውበት ነው የሚገቡት። ወደዛ ኮቨነንት ይገባሉ። ወደ እኔ ስትመጪ በእኔም ህይወት ማግባት አልችልም። ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም። በልጆቼም ምክንያት በምን አለ። እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም። ስቴፕ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም ማለት አልችልም። መንፈሳዊ ህይወት አይፈቅድም። እንደ ካዥዋሊ ደግሞ ገርልፍሬንድ ሊያዝና ከዛ ገርልፍሬንድ ይዤ ከዛ ስንለያይ እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለኝ ነገር አይፈቅድም። እኔ ላረግ የምችለው ለነሱ የመከርኳቸውን ነገር ነው። ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን እስከ መጨረሻው የሚዘልቅ ማለት ነው። ከተቻለ እስከ መጨረሻው የሚዘልቅ ከተቻለ እስከ መጨረሻው የሚዘልቅ ጓደኛ ብትኖረኝ ነው ጥሩ። እንግዲህ እንደሱ አይነት ሴት ስትመጣ በኪዳን ንጹህ የሆነ በጓደኝነት ላይ የሆነ በዛ አይነት ሪሌሽንሺፕ ለኔ አይነት ሰዎች ሪኮመንድ አደርጋለሁ። ምክንያቱም ምን እንሆን ብቸኝነት እኮ ቀላል ነገር አይደለም። ስለዚህ አሁን እኔ የተናገርኩት አግብተው ለፈቱና ማግባት ለማይፈልጉ ነው። ይሄን የተናገርኩት ፐርሰናል ኦፒኒየን ነው። የሚመረጠው ግን በትክክል የሚመረጠው እንደ ሃይማኖታቸው የሃይማኖት አባቶች እንደሚመክሯቸው ትዳር ቢመሰርቱ በጋብቻ ውስጥ ቢኖሩ እሱ ግን የተበለጠ አንችልም እዛ ውስጥ መኖር ላሉት ነው እንጂ የመጨረሻ የሚመረጠው ግን በትዳር መኖር ነው ለማለት ነው። ፍቅር ግንኙነት ወሬያችን ይሄን ይመስላል። እንደው በህይወትክ ውስጥ አንተም ፈጣሪን በብዙ የምታመሰግንበት ምክንያቶችክ ምንድን ናቸው? እስኪ እነሱን ደግሞ እናንሳ። አዎ መጀመሪያ እግዚአብሔርን በእግዚአብሔርነቱ አመሰግነዋለሁ። ምንም ሳያረግ ፈጣሪን ዝም ብሎ በእሱነቱ አምልኮ የሚባለው እንደውም እሱ ነው። ወርሺፕ ማለት ፈጣሪን አምላክሽን በአምላክነቱ ብቻ ላንቺ ምንም ነገር ሳያረግልሽ የምታመሰግኘው የምታመልኪው ነው ወርሺፕ ማለት። ስለዚህ በእሱነቱ አመሰግነዋለሁ። ከዛ ስለኔ አመሰግነዋለሁ ማለት በጣም ጤነኛ ነኝ እኔ ፕኔል ምንም በሽታ የለብኝም። ተመስገን። የምጠነቀቃቸው ጥንቃቄዎች አሉ። ምንም ነገር እንዳይመጣ የምጠነቀቃቸው ጥንቃቄዎች አሉ። ከዛ ውጭ ግን ኮምፕሊትሊ ጤነኛ ነኝ። አንድም እንዲህ ነው የሚባል የበሽታ አይነት በእኔ ዘንድ የለም። ሙሉ ጤነኛ ነኝ። በቃ ዓለም ልሞ ነው የሚያኖረኝ፣ ደስተኛ አድርጎ ነው የሚያኖረኝ። በጣም በራሴ መንገድ ስኬታማ ነኝ ብዬ ነው የማምነው እና ስለ ራሴ በጣም ደስተኛ ነኝ። በጣም ነው ማመሰግ ጸሎቴ 80-90% ጸሎቴ ምስጋና ነው። ሁሉም 80-90% ስለ ራሴ አመሰግነዋለሁ። ስለ ልጆቼ ስላሜን ወዳጄ ግሬስ ወዳጄን በጣም አመሰግነዋለሁ። ምክንያቱም ምን አይነት ልጆች እንደሰጠኝ ማመን አትችይም። እንዴት አድርጎ እንደሰራቸው እንዴት አድርጎ እንዳበጃቸው መታደል ነው። በጣም የሚገርሙ ልጆች ናቸው። በጣም እኔ እንጃ ባለፈው 5 ዓመት የሆነ ነገር አጥፍተው የተቆጣኋቸው እኔ ትዝ አይለኝም። በቃ እንዲሁ አድርጎ ሰርቶልኛልና ስለነሱ አመሰግናለሁ። ስለ ቤተሰቦቼ ስለ እህት ወንድሞቼ አመሰግናለሁ። ስለ ኢትዮጵያና ስለ ኢትዮጵያን በጣም አመሰግናለሁ። with all the problems ከሁሉም ችግሮቻችን ጋር ከሁሉም መከራዎቻችን ጋር ኢትዮጵያኖች በጣም መልካም ህዝቦች ነን።
በጣም ነው ህዝቤን የምወደው። ኢትዮጵያንን በጣም ነው የምወደው። አጎቴ ልጆች የአክስቴ ልጆች ነው የሚመስሉኝ። መንገድ ላይ የማያቸው ሰዎች በሙሉ ካልቸራችን እንወደዋለሁ፣ ኑሯችን እንወደዋለሁ፣ ኢትዮጵያን እንወዳለሁና ስለ ኢትዮጵያ አመሰግናለሁ። ከዛ ደግሞ ይሄንን የምድር ኑሮ ደግሞ ጨርሼ ሲሄድ መሄድ አይቀርም። ሲሄድ ደግሞ የዘላለም ህይወት እንደሚጠብቀኝ ደግሞ በጣም እርግጠኛ ነኝ። እዛ ደግሞ እኖራለሁ። በእኔ ጽድቅ ሳይሆን በእኔ ችሎታ ሳይሆን እንደ ክርስቲያን በተሰራልኝ ስራ፣ በመስቀል ላይ በተሰራልኝ ስራ ተመስርቼ በክርስቶስ በሆነልኝ ነገር ተመስርቼ የዘላለም ህይወት እንደምወርስ አውቃለሁና ስለሱም በጣም አመሰግናለሁ።